የበኃይሉ 2 ሚሊዮን ብር ከሰላም በጠየቃት በመነገታው ሰላም የብሌን እናት እንደሆነች የበኃይሉ አብሮ የሚሰራው 2 ሚሊዮን ብር የጠየቀለት ሰላም ላይ ደውሎ መልሶ ብሌን ላይ ደውሎ ሰላም እናቷ እንደሆነች ነገራት። ብሌን ሰላም እናቷ እንደሆነች አወቀች። የበኃይሉ ጓደኛ ከመጀመሪያ እስከ መጨረሻው አብሮት የሚሰራው ጓደኛው ሰው የሚያግትለት የሚደበድብለት ዛሬ ላይ ከደው። ይህን ሁሉ እያወቅኩኝ ብሌን ከዚህ በላይ ስትጎዳ ማየት አልፈልግም ብሎ ለብሌን አሳልፎ በኃይሉን ሰጠው። ብሌን ግን አሁን ላይ ልታምን አልቻለችም። እንዴት ሰላም የኔ እናት ትሆናለች? ቃል እኮ ልጇ ናት ስትለው ልጁም እናትሽ ናት ነግሬሻለሁ። የበኃይሉ ሴራ ነው። በኃይሉ ለምን ይጠላሽ ይመስልሻል? እናትነቱን ታወቅሽበት፣ ልጅነቷን እሷም ታወቀች፣ ንብረት ትወርሽብኛለሽ ብሎ ቃልን ገዝቶ በገንዘብ ያስገባት። አንቺን ከመሬት ገዝቶ ይህን ያክል እንዴት ሊጠላሽ ቻለ? አስበሽዋል? ይህንን ያክል ሊጠላሽ ባይችል ኖሮ አንቺ ባይጠላሽ ኖሮ ለምን አልጠረጠርሽም? በምን ምክንያት ጠራኝ? በምን ምክንያት እናቴን ሊያግት ቻለ? በምን ምክንያት ሌላ እናት አምጥቶ እናትሽ ናት አለኝ ብለሽ አጠረጥሪም? እኔም ባታምኒ ይሄ ነገሮች እያሳምንሻል አላት። ብሌን ማስተዋል ያዘኝ። በኃይሉ በምን ምክንያት ነው ሊጠራኝ ያለው? ከዚህ በፊት አያውቅኝ አላውቅም፣ ግን እሱ ቢያውቀኝ ነው ይህን ሁሉ ጥላቻ የሚዘራብኝ ብዬ አሰብኩኝ። እውነት ሰላም የኔና እናት እኔ ሰላም እናቴ ትመስለኛለች፣ ግን ገልጬ አውርቼ አላውቅም። እና ለምንድን ነው የሚጫወትባት ወንድሟ ስትለው ገንዘብ ፈልጎ እሷ ሞታ እሱ እንዲወርስ ብቻ ነው የሚፈልገው። ሌላ ልጅ ቢኖራትም ልጆቹን ይገላባታል፣ ብቻዋን እንድትቀር ያደርጋታል። ከዛም እሷ ስትሞት ደግሞ ለራሱ ንብረቱን ጠቅሎ ይይዛል። እና የእሱ ዓላማና ሀሳብ ይህ ነው። አንድ ወንድሙ ቢኖርስ እንዴት ያደርጋል በሚለው ነገር ግራ ተጋቡ። ብሌን ሰላም እናቴ ናት እያለች ማጉረምረም ይዛለች። ወደ ሰላምን ቤት አልሄደችም። እዛው ቁጭ ብላ እያጉለመለመች ነው። ለማንም አልናገርም፣ ግን እውነተኛ እናቴ እስከሆነች ድረስ ዲኤንኤ ምርመራ ጸጉሯን አበጥሬላት የራሴን ጸጉር ጋር አድርጌ አስመረምርና ዲኤንኤ ምርመራው ሲመጣልኝ እዚህ ቤት እመጣለሁ ብላ ሄዳለች። ባሏም ነይ ቢላት አልፈለገችም። ባሏ ማለት የብሌን ጓደኛ ወይም የወደፊት ባሏ ዳግም ነው። እዚህ ቤት ሆነች ተቀመጭ ቢላት አይኗን እያየሁ መስራት አቃተኝ። እናቴ መሆኗን ስቃይዋን እያየሁ እንዴት ልስራ አለች። ድጋሚ ስልክ ተደወለ። ሲደወል ሰላምን 2 ሚሊዮን ብር እንዳስጠየቃት በኃይሉ ነገራት። ሰላም እሷ ብሌን ሄዳ ደግሞ ሰላምን በአፋጣኝ ጠየቀቻት። 2 ሚሊዮን ብር ተጠይቀሻል ወይ ስትላት በሰላም እዛ አብዳለች። ሰላም ራሷን ስታ ራሷ ጋር ትለፈልፍ ይዛለች። ብሌን በጣም አዘነች፣ በጣም ተናደደች። ለዚህ ሁሉ ደረጃ ተጠያቂቱ እኔ ነኝ። የሰማሁትን ሁሉ መጀመሪያ ቃልም ያንቺ ልጅ እንዳልሆነች አውቃለሁ። በኃይሉ ያመጣት ልጅ ናት ብዬ አለመናገሬ እናቴ እዚህ ደረጃ እስከምትደርስ ድረስ ቆሜ እያንቀላፋ ያየኋት እኔ ነኝ እያለች ብሌን ትንሰቀሰቅ ያዘች። ቃልም ሆነ በኃይሉ መጥተው ሲያዋግን ምንም ትዝ አላላቸውም። የኮሲ ድንጋይ የወደቀም አልመሰላቸውም። ላኪን ግን ይቺ ሴትዮ ሞተች ማለት እኮ ውርሻ ላይ አያገኙም፣ ወይም አበደች ማለት። ምክንያቱም ስሟ የሷ እንጂ የሱ ስላልሆነ አባት ቢሆን ሊወርሳት ይችላል፣ ወንድም አይወርሳትም። ከዛም በኃይሉም ወደ ሐኪም ቤት ይዤን ሂድ እንጂ ብሎ ሰላምን ወደ ሐኪም ቤት ይዞ ሄደ። ቃልና ብሌን እቤት ቀሩ። እሳቸው እንደተፋጠጡ አሉ። እናታችሁን በሰላም ትንጣላችሁ እያሉ
መጸለይ ወይም ዱዓ ማድረግን ይመስል ሰላም ወደ ሐኪም ቤት መሄዷን እያወቁ ብሌንና ቃል ግን ቤት ውስጥ ሲፋጠጡ አሉ። ቃል አልማዝን እንዳልገደለቻት አልማዝን ሳትገላት በኃይሉ ብር እየጠየቃት እንደሆነ ነግራት ነበር፣ ግን አላወቀችም። ሰላም አብዳለች። ሰላም ራሷን ስለሳተች የተወራትን ሰው የተናገራትን ሰው አታውቅም እና ይሄ ምክንያት ደግሞ የማን ነው? ይሄ ምክንያት የማንም ሳይሆን የራሳቸው የልጆቹ ነው። ራሳቸውን ቆፍጠን አድርገው የራሳቸውን ምንነት አቅም መኖር የሚችሉበት ሁኔታ ማመቻቸት ነበረባቸው። ቃል እዚህ ሁላ ስራ አደጋ ውስጥ መግባት የለባትም ነበር። አሁን ህግ ቢያቅባት ትጠየቃለች፣ ተጠያቂ ናት። ሰላም ፈተናዋ ቢበዛም ግን እርጋታዋ ከዛ ሁሉ ነገር እያወጣ ያስቀራታል። እናም የድሮ ስቃይና መከራ መጨመር የለም እኮ። ህይወት አንድ ጊዜ ናት። ያችን ህይወት ካለፈች አለፈች። እንቅልፍ ዛሬ ወስደሽ እንኳ ነገ እዛ ቦታ ላይ እንቅልፍ እንዲወስደኝ አደርጋለሁ ብትይ ድጋሚ ይወስድሻል? አይወስድሽም። እና ጠንካራ ሆነን እንስራ ትንሽ ነው ማሪ። እና ውድ ሀገሬ ልጆች ቪዲዮዬን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ሰላም እብደቷ እንዲለቃት የብሌን እናቷ እንደሆነች እና እሷም ደግሞ ብሌን ልጇ እንደሆነች እንድታቅ ፈጣሪ ያግዛቸው። ሁለታቸውም በጣም ያሳዝናሉ፣ ተጎዱ። ብሌንም በዛም በዚህም ተሰቃየች፣ ሰላምም በዛም በዚህም ተሰቃየች። የኔ እናት ፈጣሪ ከሁለታቸውም ጋር ይሁን። በኃይሉና ግን ጓደኛው ስራቸውን ያገኛሉ። በኃይሉና ቃል ደግሞ ታያላችሁ ይጣላሉ። ገና በዚህ በ2 ሚሊዮን ብር የተጣሉ በቤቱና በንብረቱ ማውርሻ ላይ ቢሆን ይጋደላሉ ማለት ነው። ህይወታቸው ብስቁልቁል ይላል። ባይ ባይ ቤተሰብ፣ እንደምትወዱ ተስፋ አለኝ። ወዳችኋለሁ፣ አከብራችኋለሁ። ባይ። ላይክ ሸር ሰብስክራይቡን አትርሱ። ስወዳችኋ ባይ ባይ።